ሌላው ሰው ቢያንስ በሰላም ወጥቶ ይግባ፣ ሰላም ያገኝ፣ በህይወት ይኑር ብዬ ነው። እሺ ለስማሽ ያበበ መሞት ከነበረ ያስጨነቀህ መጀመሪያ አበበን አው ገድየዋለሁ። እኔ ገንዘብ ፈልግ ስለነበረ በጊዜው ትንሽ ችግር ስለነበረኝ ለዛ ብዬ ለገንዘቡ ስል እሺ አልኳትኝ። ልጅቷን ደግሞ የወሰድኩትኝ እኔ ወድጄ ነፈቅጄ ነው ለእነሱ ብዬ አይደለም። ምክንያቱም ልጅም ቢ ስላለኝ ልጅቷን ላሳድግላት ብዬ ነው እንጂ እራሷ ናት ያመጣችው፣ እራሷ ናት። እኔ ምንም የማውቀው ነገር የለም። ልጄን ታውቃታለህ? ሰሞኑን ስታውሯት እንደነበር ሰምቻለሁ። እሷ ያበበ ልጅ ናት። ያበበ ልጅ ናት። ካበበ ነው የወለደው። እና በቃ ማስጨነቅ እናቴን ማስጨነቅ ይሆንብኛል። እሷ እዛ ጥሩ ነገር ከሰራች እህቴ ጥሩ ላይ ነው የምትሆነው ብዬ ስለማስብ ይሄን ያህል እናቴንም ተጭኛ አልጠይቃትም። እንደዛ ነው። ይኸውልህ እሷ ናት ብላ ካለች ጌታ እራሷ ናት። ሁሉን ነገር አቀነባብራ ለሁሉ ነገር እንደዚህ የዳረገችኝ እራሷ ናት። በገዛ ቤቴ ሰላም በተቀመጥኩበት ቤቴ መሰስ ብላ መታ እንዲህ ነው ብላ ያለችው እራሷ ናት። ሁሉንም ነገር ሰምቻለሁ። እኔ እንዳንቺ አይነት ነው ላንቺ ብዬ ነው። ምንድነው አባቴ ላይ ገደሽ ለኔ ብለሽ ነው? አባቴ ላይ በሰላም እንድታድጊ ነው። እቺ ነፍሰ ገዳይ ናት። የኔ እናት አይደለችም። ሰማህ? ነፍሰ ገዳይ ናት። ነፍሰ ገዳይ ነች። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። እኛ ደግሞ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል። እስከዛሬ ተሸውደናል። እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሀል መርካቶ ላይ የሱቅ ባለቤት መሆን የምችሉበት እድል ተመቻችቷል። ስፈልጉ አከራይታችሁ ስፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው። በውጭ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው። እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያግዛችሁ ባለሙሉ ተስፋ ነኝ። እሱም ይሄ ማረጋገጫ ሰጥቶልኛል። ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ። ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት የአቅሜን ያህል አግዛችኋለሁ። ወደ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ። ይሄ እድል እንዳያመልጣችሁ ስል እኔም ማሳስባችኋለሁ። መልካም እድል። የአበበ ጓደኛ ነው የደፈራት። ግን አበበ ላይ ይሄን እርምጃ የወሰድኩት ከዛ በፊት እንዳልኩ አይንከባከበንም፣ ልጅቷ አይኔ አይደለችም እያለ በየጊዜው አይምሮዬን ያደማው ነበር። ከጥቃት አይጠብቀንም። አልፎ ተርፎ በየዕለቱ የሚጋብዘውን ሆዱን መጠጡን ምኑን የሚሞላለትን ሰው ስሜት ለመጠበቅ ሲል የልጄ መደፈርና የልጄ ህመም እንኳን አልተሰማውም ነበር። አይ እንደዚህ በደንብ የምታወራኝ ነገር የለም። ምክንያቱም አሁን እኔ እዚህ ከመጣው ራሱ እንደምፈልጋት ታውቃለች። እኔ በጣም አሁን ውስጤ ፍላጎት አለ እህቴን የማግኘት። እኔ ብቻዬን እዛ ስላደኩኝ በቃ እዚህ ከመጣውኝ እንደምፈልጋት ምናምን ስለምታውቅ እንደዚህ ጠለቅ ያለ ነገር አልነግረኝም። እኔ ጓደኞቼን ምናምን እጠይቅ ነበር፣ ግን በቃ ምን ፎቶዋን ምናምን የለኝም። አብሬያትም አላደኩም፣ አላቃትም ብዙም እና በቃ ለኔ እንደዚህ ጠለቅ ያለ ነገር አትነግረኝም። ሁሉንም ነገር ያቀነባበረችው ከእህቷ ጋር ሁሉን ነገር እዛው ነው ጨርሰው የመጡት። ይሄን ነገርም እህትየው ታውቃለች ማለት ነው። ሁሉን ነገር እዛው ነው ጨርሰው የመጡት። እኔ ከላይ ላይ ወረዱልኝ። እኔ ምንም ነገር ያደረኩት ነገር የለም። እኔ ልጅቷን አየሁኝ። ልጅቷን ስለምወዳት ከልጅነቷም ጀምሮ ስለምወዳት እኔ ላሳድጋት ብዬ ነው ልጅቷን በፍላጎቴ ተቀብዬ ያመጣሁት። ልክ ነው፣ ገንዘብ ትሰጠኛለች
ምክንያቱም ገንዘብ ፈልግ ስለነበረ ገንዘብ ትሰጠኛለች፣ በገንዘቡ ተዳደርበታለሁ። ገና የ3 ዓመት ልጅ ሆና ነው የተደፈረችው ብያለሁ። ደፋሪው ጓደኛው ነው ብያለሁ። አይደለም ለጸብ ለግድያ ትነሳም እንደ አንተ ልጅ ተደፍራብህ በጓደኛ ግን ምንም እንዳልተፈጠረ ሆኖ ነው እንደ ኖርማል ነገር ተቀብሎት የነበረው። ታላቅ እህት አለህ አገናኛለሁ አንድ ቀን ትለኛለች። እኔ ደግሞ ሁሌ በጉጉት ነበር የምጠብቀው እና በቃ አንድ ቀን ቀኑ ሲደርስ የሆነ ጊዜው ያለው የማገናኝበት አንተን ምናምን ትለኛለች እና በቃ ጓጉቼ ነው በጣም የምጠብቀው። እኔ ብቻዬን ነው እዛ ያደግኩት እና በቃ እሷ አንድ ቀን ታመጣለች ምናምን ትለኛለች። ዝም በይ የኔ ልጅ ለአንቺ ነው። ልጅሽን እዛ ሂጂና ፈልጊ። አንቺ የኔ እናት ነሽ። ለአንቺ ብዬ ነው ይሄ ሁሉ ዋጋ ያረጋጋታለሁ። ተይ ህይወት እንዲስተካከል ነው ይሄ ያደረግኩት። የኔ ልጅ ተረጋጊ። አንቺ ስለ ክብርሽ ነው የምትጨነቂው? ህይወቴ እኮ ነው የኔ የተመሰቃቀለው። እምትኖሪውም ደግሞ በእኔ እንደሆነ ታውቂያለሽ። በልተሽ ጠጥተሽ የምታድሪው በህይወት መኖርሽም በእኔ እንደሆነ ታውቂያለሽ። አውቃለሁ። ግን ይሄ በጓደኝነት እየተከዳዳን ነው እንዴ ዛሬ? እኔ እየከዳሁሽ እኮ አይደለም። በጓደኝነት ይሄን ያክል አሳድጊያታለሁ፣ ይሄን ያክል ይዤልሻለሁ። ስለዚህ ኖሪው በማን ነው? አላስተዋልሽም እንዴ? ስጠይቃት ሌላ ጊዜም በጣም ነው በቃ የምትቆጣው ምናምን። ለምንድን ነው? ከዛ ግን አይምሮሽ ጥያቄ የሆነብኝ ነገር ምንድን ነው አሁንም መች ነው የሞተችው? እንዴት ነው የሞተችው ስላት በቃ ምን ያደርግልሻል ነው ትቆጣለሽ። በጣም መሞቷን ነገርሻለሁ እንደሞተች ያውቀሻል። ከዚህ በኋላ ምንም አይነት ጥያቄ እንደጠይቂብኝ ሲጀመር በጣም ነው የተቆጣችው የተናደደችብኝ። በገንዘብ የሚሆኑ አይደሉም። ብዙ ነገር ጠየኩኝ እኮ ዞሮ ዞሮ ብዬ ጠየኩኝ። አሁን እኮ በልጅሽ በአይናችን በልጃችን ነው የመጣው። በሁለታችንም ልጅ እንደማለት ነው እኮ። ቀላል ነው። በልጄ ከመጣን የማለቀው ማልኩሽ እኮ። ሰዎቹ ቤት ድረስ መጡልሽ እኮ። ቤት ድረስ መጥተው ያው ስለ አሟሟትሽ፣ ስለ ቀብሩ፣ ስለ ብዙ ነገር ነው ያወሩት። ይኸው ልጅሽን በቃ አጓጉል አደረጉብኝ። ይኸው በቃ ፈተናዋንም እንድትፈተንልኝ የምችል አይመስለኝም። ልጅሽን በጣም ተሰቃይታለች። ያን ያህል ያው ለምን የሚለው ነገር እኮ አይምሮ ውስጥ አለ። ምንድን ነው እንደዚህ ያደረጋት? እስካሁንም ከወጣው በኋላም እያሰብኩት ነው። ለምንድን ነው እንደዚህ የደነገጠችው? ሞት ነው በቃ። የሰው ልጅ ልንሞት ነው የተፈጠርነው አይደል? በቃ አባቴ የሆነ ጊዜ ላይ ሞተ፣ እናቴም የሆነ ጊዜ ላይ ሞተች። አለቀ። ሙተዋል ነው ለእኔ እንደነገረችኝ። እናንተ መናገሩን ቀላል ነው፣ ያን ያህል እንትን አይደለም። እንደውም ለእኔ መናገሩ ይከብዳል አይደል? ስለ እኔ ግን ያወቁት ነገር አለ? አዎ ሞካክሯል። እንትኑ ምንድን ነው የሬሳ ሳጥኑ ካልተከፈተ ሲል በቃ እኔ የምገባበት ነው እኮ የጠፋኝ። እኔ እንዴት እንደምሆን አላውቅም። እኔ ማረፍ እፈልጋለሁ። በቃ ጥያቄዎቼ መልስ እንዲኖራቸው እፈልጋለሁ። ቢሆን ደስተኛ ነኝ። እኔ እንደው ብዙ ነገሮችን ነበር ስትናገር የነበረው። በተለየ ሁኔታ ስለ አባትሽ የነገረችን ታሪክ ነበርና አባትሽ በፊት ጠጪ፣ በጣም እናትሽን የሚያስከፋ አይነት ሰው እንደሆነ ነገራሽ ታውቃለች። ያው ነገራዎች ነው ስለ የነበረው ያውቃሉ እሳቸው አሳዳጊሽ? እኔ ስለምን ነገር ማውቀው ነገር የለም እንዳልኩ ነው። በቃ ስለ አባቴ ስል በቃ አርፏል ነው፣ በልጅነትሽ አርፏል ነው። ለምንድን ነው እንዴት ነው የሚል ጥያቄ ምንም እኔም ብጠይቅም ይመልስልኝ ሰው አይደለም። እሱን እኮ መሞቷንም የእናቴ መሞት አሁን የሰማሁት እንዳልኩ ነው። አባትሽ ሞቷል ሲባል ለምንድን ነው የሞተው? ምንም የሚመለስ ነገር የለም። በቃ አርፏል ነው። ደግሞ ፍንጭ ስለያዘ ያ ተከፈተ ማለት አለቀልን ማለት ነው እኮ። አሁን እንዴት አገሽ? ማንን ነው የሚያገኘው? እናንተ ከዚህ ቤተሰብ ውጪ ማንን ያገኛል? ያቺ የተረገመችው እና ሌላ ማን ያገኛል? ማንን ነው የሚያገኘው? ያቺ ማናት? ያበበ ልጅ። አዎ የገደልሽባትን እሷንም እንደ አባቷ መጨረስ አላቃተኝም እኮ። ልጅ ናት፣ ምንም አታውቅም ብዬ። አረ እንደሱ አይሆንም። እንደገና ደግሞ እሱንም ገደልሽ እንደገና ታዲያ እንዴ! ልብሱ እስከ መሸጥ ሱሰኛ ነው። መጠጥ ስትለው ጫት ስትለው መጠጥ፣ ከዛ ደግሞ የቁማር ልብሱን ራሱ ይኸው እኔ ምን አንድ ልብስ እንኳን የቀረኝ ነገር የለም። የሴት ልብስ ሰው ወስዶ ሸጦ ቁማር ይጫወታል። ይሄ የማይረባ ቁማር እየተጫወተ ምን የቤት ውስጥ እቃ ምንም እኮ የለም። ክብሩን ብቻ አይደለም አንቺ ዛሬ ስላረግሽልኝ ኦኬ እሺ፣ ግን ለእኔ ብለሽ አይደለም ለልጅሽ ብለሽ ነው አይደል እንዴ ያረግሽልኝ? ይሄን ተነጋግረናል። አንቺ የተጠቀምሽ አይደል እንዴ ለልጄ ተብሎ በሚደረገው ነገር ውስጥ። ስለዚህ የምትልኪልኝን ታዩና ልጅሽን ይዘሽልኝ ሂጂ። በቃ ነው እንዴ? ጠብቂ፣ ይሄን ችግር ልወጣው፣ እንገናኛለን። እኔናች ጠብቂ። ዛሬ ነገሮች ሲስተካከሉልሽ ልትክጂኝ ነው ለካ። ታመመ ሬሳ ሲታይ ሰው ይገላል ስለሚባል ስለምሰማ በሀገሩም በምኑም ለዛ ብዬ ነው። ልጄም ደግሞ ክልትው ብላ እንዳትሞትብኝ እንደ እናቷና እንደ አባቷ ብዬ ነው
ደረትሽን ደረትሽ ጓደኛዋ ሰው ገላ አንድን ሰው ገላ ይሞተችው በጓሮ በኩል ትጣለሽ። በጓሮ በኩል እንድትወጣ የተነጋገርሻል። እያስመሰልሽ ነው። እያስመሰልሽ እንጂ እያስመሰል እስቲ ምን አንተ ራስህ ስነ ስርዓት ያስክና ነው? ምን ትጨማለቃለህ? ስርዓትን ያዝ እንጂ። ድራማሽ ተነቃብሽ። የምን ድራማ ነው? ስንት ዓመት ሙሉ የሰራሽው ድራማ ሁሉ ነገር ይፋ ወጣው። ብታቀማ ድራማ አልነበረም፣ የተኖረ ህይወት ነው። ኦኬ ጨዋታ የተጫወታችሁ ነበረ። የሰው ህይወት ላይ ነበር ጨዋታ የተጫወታችሁ ነበረ። ህይወት ነው እሱ። የሱ መሞት ነው እንዴት አየህ? ሌላ ስንት ሰው በቁሙ ገሏል። እሺ እባክሽ እንዴት ነበር ቀብርሽ? እንዴት የሁላ ነገር አሰናዳሽ? እንዴት ታመንሽ? ምን ይደር ለዚች ለህፃን ልጅ ሲባል ለዚህ ለህፃን ልጅ የሰው ህይወት እያበላሸሽ የተሲትን ህይወት እያበላሸሽ እሱ የሰው ህይወት የሰው ነፍስ አጥፍተሽ ነው እንኳን አጠፋ። የሱ እኮ ለሰላም ሲባል ነው ህይወቱ የጠፋው። ይገባሃል? ከዚህ በኋላ እያንዳንዱን የምጠይቅሽን ነገር በትክክል እንድመልሽልኝ ብቻ ነው ፈልገው። የሰማሽኝ ነው? አንተ በትክክል እዚህ ያንቺን ድራማም ያንቺ አተካራ የምሰማበት ሰዓት የለኝም። እስከዛሬ ፈጀሽኝ በእና እስከዛሬ ምንድነው? በቃ እውነታውን አወቅከው እኮ አይደል? አሁን መኖሬን አውቀህ መጣህ አይደል? ምንድነው ሌላ እውነት የፈለግከው? ለምን ይሁላ ድራማ ማዘጋጀት ያስፈልገሽ? የቱ ነው? ለምንድነው ይሁላ የሰው አንቺ እንደሞት አድርጎ እንዲያስብ የውሸት ቀብር፣ የውሸት የሁላ ድግስ፣ የውሸት ያንቺ ሙት ዓመት ማስከበር ለምን አስፈላጊ ይሁላ ነገር? በወቅቱ አስፈላጊ ስለነበር። በምን መልኩ ነው ለአንቺ አስፈላጊ ሆነ? ያንቺ በአንቺ የቀብርሽ ስነ ስርዓትሽን አስፈጽሞ በህይወት መኖርሽ ምንድነው አስፈላጊ? እኔ አንድ ነገር ልጠይቅህ። እኔ የፈጸምኩትን በደል ብቻ ነው ያጠፋሁትን ነፍስ ብቻ ነው አጣርተህ የመጣኸው? እኔ ላይ የደረሰውን በደል ለምን አጣርተህ አልመጣህም? ምክንያቷ ምን ነበር? ይሄን ያደረገችው ለምን አላልክም? ምን አይነት ምክንያት ቢኖርሽ ነው እባክሽ እንደዚህ አይነት ነገር ያደርግሽ? እሱ ላይ ብንነጋገር አይሻል? መኖሬን ካወቅክ እሱ ላይ እንነጋገር። እስኪ ልስማሽ። አንቺ ይሄን ነገር አድርጌያለሁ፣ የዚህ ሁላ መሰቃያ ሰው የዚህ ሰው ሁላ መሰቃያ ምክንያት የሆንኩበት የራስ የሆነ አሳማኝ ምክንያት አለኝ የምትይውን ነገር ልስማሽ። እስኪ ምንድነው ምክንያትሽ ለዚህ ሁላ ነገር? ምን መሰለህ የኔ ልጅ፣ እኔም እንደናንተ በነፃነት መኖር እፈልጋለሁ። በነፃነት መንቀሳቀስ እፈልጋለሁ። ነፃነትሽን እኮ በገዛ ልጄን ማሳደግ እፈልጋለሁ። ነፃነትሽን እየሰማሽ ነው። በገዛ እጅሽ ነው አሳልፈሽ አይደለም። ለማዳመጥ ዝግጁ ሁን። ለሌላው ቤተሰብ ሰላም ስል ነው ያን ወንጀል የሰራሁት። ሌላው ሰው ቢያንስ በሰላም ወጥቶ ይግባ፣ ሰላም ያገኝ፣ በህይወት ይኑር ብዬ ነው። እሺ ልስማሽ። ያበበ መሞት ከነበረ ያስጨነቀህ መጀመሪያ አበበን አው ገድየዋለሁ። በቃ እውነታው ይሄ ነው። እኔም ከምደበቅ ከምሸሸግ ከልጄ ተራርቄ ከምኖር ነፃነቱን እፈልገዋለሁ። ይበቃኛል ይሄ የጭንቀት ኑሮ። ከዚህ በኋላ እውነታውን እንነጋገር። አይደለም ቢያንስ ግን ህግን ቢቀጣ ህግን ቢይዝህ ከሰው ተቀላቅለህ መኖር ታውቁልህ ከልጅቱ አውቀህ ትኖራለህ። እሺ የሁላ ነገር ለምንድን ነው ያደረግሽው? ምክንያትሽ ምንድነው? ምን መሰለህ ዛሬ እውነታውን የምንነጋገርበት ጊዜ ላይ ያለው ይመስለኛል። ከዚህ በኋላ ምን እንደባበቀበት ስለዚህ ጊዜ የለም። ምንም ልደብቅህ አልፈልግም። ልጄን ታውቃታለህ። ሰሞኑን ስታውራት እንደነበር ሰምቻለሁ። እሷ ያበበ ልጅ ናት። ምን ያበበ ልጅ ናት? ካበበ ነው የወለድኩት። እዚህ ያለችው እቺ እናቷ እንደሞተችበት የምታውቀው ሴት ማለት? እውነታውን እናውራ እየተባባለን አይደል? ካበበ ከወለድኳት በኋላ እለት በእለት ስቃይና መከራ ነው ያስተናገድኩት። እኔ ብቻ ሳልሆን በዙሪያ ያሉ ሰዎች ማለት ይሁን ልቻለው ብዬ እኔ ደግሞ መከራውንና ፈተናውን ችዬ ልጄ ቢያንስ በሰላም ትደግ ብዬ ነበር። ግን ገና በ3 ዓመቷ ነው ልጄ የተደፈረችው። ይኸውልሽ ይሄ የድራማ ታሪክ ፈጥረሽ የምታወሪው ነገር ከዚህ ነገር አበልጣለሁ ብለሽ ከሆነ ለዚህ ነገር ዋጋ አስከፍለሽ አይደለም። እያንዳንዱ ሰው ውስጥ ችግር አለ። እያንዳንዱ ሰው ውስጥ ፈተና አለ። እያንዳንዱ ሰው በውስጡ የያዘው ብዙ አይነት ነገር አለ። ምንድነው ፈተናው? ስለዚህ ወደ ወንጀል የሄድኩበትን ምክንያት እየነገርኩ ነው። ማዳመጥ ከቻልክ ማን ነው ይሄን ነገር ያደርገው? ማለት ማን ነው ልጅ የደፈራት? ያበበ ጓደኛ ነው የደፈራት። ግን አበበ ላይ ይሄን እርምጃ የወሰድኩት ከዛ በፊት እንዳልኩ አይንከባከበንም፣ ልጅቷ የኔ አይደለችም እያለ በየጊዜው አይምሮዬን ያደማው ነበር። ከጥቃት አይጠብቀንም። አልፎ ተርፎ በየዕለቱ የሚጋብዘውን ሆዱን መጠጡን ምኑን የሚሞላለትን ሰው ስሜት ለመጠበቅ ሲል የልጄ መደፈርና የልጄ ህመም እንኳን አልተሰማውም ነበር። ገባህ? በዛ ስቃይ ውስጥ ሆነን ያየነው መከራ
አልፎ ተርፎ ስነግረው እንዴት እሱ ጋር ስለበላህና ስለጠጣህ ብቻ ይሄንን በደል እዚህ ጋር አድርሶ እንዴት ወንጀሉ ይዳፈናል ስለው አንቺን የሚድፈርሽ ነበር የሚለኝ። አልፎ ተርፎ እሱ ራሱ የሚያደርስብን ስቃይ በየዕለቱ እየበረታ ሲመጣ እኔ የወሰድኩትን እርምጃ ለመውሰድ ራሴን ማዘጋጀት ጀመርኩ። ቢያንስ እንደሚገለኝ ሲዝት እሱ ገሎኝ ልጄ ያላሳዳጊ ከምትቀር እሱን ገድዬ ቤተሰቡ ሰላም እንዲያገኝ ወሰንኩኝ። ይሄ ነው በቃ እውነታው። እያወራሽ ያለሽው ነገር ፍጹም ተቃራኒ ነው። አካባቢውን ሁሉ ጠይቅ። እኔ ማቀው አበበ የራሱ ልጅና የራሱ ትዳር እንዳለውና ባለቤቱ ከሞተች በኋላ አንቺ እዛ ህይወት ውስጥ ገብተሽ ሁሉ ነገር እውነት ነው አይደለም? ከሞተች በኋላ አይደለም። እኔ እንደውም እገልሻለሁ ብሎ ይዛተብኝ ለዛ ጋር ለያዘው ህይወት አሳልፌ እንደምሰጥ እዚህ ጋር ልጅ እንዳለው እዚህ ጋር እኔ እንዳለሁኝ በአድራሻው ሄጄ አሳውቃለሁ። ስለዚህ ይሄ መቀባጠሪውን ነገር ብታቆም ምንም መቀባጠር አይደለም። አካባቢው ላይ ዞሬ ምን ነው አንተ እውነት አጣራለሁ ትሌለ እንዴ? አጣራ። ይኸውልሽ እውነቱን አጣርቻለሁ። አስፈላጊውን ምርመራ በአካባቢው ላይ በእናንተ ሰፈር ላይ በምኖርበት አካባቢ ላይ እያደረግኩኝ ነበር። አንቺ ወደዛ ቤት ሄድሽው ወይም ከአበበ ጋር የተዋወቅሽውና ወደ አበበ ቤት የገባሽው እሷ ከሞተች በኋላ ነው። ከዛ በፊት ምንም አይነት ከሰላምታ ውጭ ምንም አይነት ግንኙነት እንደሌላችሁ አጣርቻለሁ። የአበበ ልጅ አይደለችም እያልክ ነው? ስለመደፈሩስ እውነት አይደለም እያልክ ነው? ለምን እውነታው ከበደ? ምክንያቱም አንቺ እዚህ ጋር ያለው ቤተሰብ በደልና ስቃይ ለምን ከበደ መቀበል? እዛ ቤት የገባሽው አንቺ የአበበ ባለቤት ከሞተች በኋላ ነው። ከዛ በፊት ደግሞ ከሰላምታ የበለጠ ምንም አይነት ተቀራረብ እንደሌላችሁ እንኳን አካባቢ ሰው አልፎ ያንቺ የገዛ እህትሽ ራሱ ነግራኛለች። በቃ ካመንክ አሁን ይኸውልህ እኔን አግኝተኸኛል አይደል? እውነታው እኔ ጋር አይደል ያለው? ካመንክ እውነታው ይሄ ነው ብያለሁ። አበበ ላይም እርምጃ ያስወሰደኝ በዛ ጭካኔ አባትነቱ ልጁ ስትደፈር ለምን ያላለ በገንዘብና በጥቅማ ጥቅም የሚገዛው ሰው እውነታ ሸፍኖ ከተቀመጠ ነገ እኔን ቢገለኝ እቺ ልጅ ማን ነው የሚያሳድጋት በሚል ነው ባደራ ለጓደኛዬ ሰጥቼ እኔ እንደሞትኩኝ ተደርጎ በህይወት እንደሌለው ተደርጎ እሷ በንጹህ ህሊና እንድታደግ የፈለኩት። ውጪ ሆኜ እኮ ልጄን ማሳድጋት ምረዳት እኔ ነኝ፣ ማስተምራት እኔ ነኝ። እሺ ያለ ነገር አድርግሽው እንበል፣ ምንም ነገሩ ባያሳምንም እሺ እንበለውና እንውሰድ። ያ ሁላ ነገር ከተፈጠረ በኋላ ለምን ራስሽን እንደሞተ አስቀጥረሽ እንደሞተ ሰው አድርገሽ በህይወት ለመኖር ተደብቀሽ ለመኖር ለምን አሰብሽ? ቅጣትሽን ተቀበለሽ በህግ አግባብ። ከዛ በኋላ ወደ ህይወት ወደ ማህበረሰቡ በሰላም መቀላቀል ትችያለሽ አይደል? ቅጣቱ ብዙ ነው። ከህግ አንጻር ብቻ አትይው። ቅጣቱ የፈለገ ይብዛ። በሱ ዙሪያ ያሉ ሰዎችም እንደገና ያጠፉኛል። ገብቷል? ስለዚህ ልጄ በሰላም ለማደግ ንጹህና ሰላማዊ አካባቢ ለማደግ ይሄን ዋጋ ከከፈልኩኝ ቀጣዩን ደግሞ እኔ ሞተች መባል አለብኝ። እሺ ነገሮችን አሁን በሱ ዙሪያ ያሉ ሰዎች አንቺ ላይ ጫና ያደርሱብሻል ወይ ደግሞ ከነገሮቹ አንቺን ያርኩሻል ነው የገዛ በኔም በልጄም ላይ ህይወት ላይ አደጋ ይደርሳል። እኔ በሞት ይችል ልጅ ማን ነው ዛሬ በመታድግበት መልኩ የሚያሳድጋት? ነገርኩኩ። ወጪዋ በሙሉ የሚሸፈነው በኔ ነው አልኩ። አንቺ ምን እየሰራሽ ነው ሸፈኝላት? እሱ አይመለከትህም። እየሰማሽ ነው ማለት ታግሼ በትክክል ትልቅ ሰው ስለሆንሽ በትክክል ላውራሽ እየሞከርኩኝ ነው እንጂ ማንንም ወንጀለኛ እኔ እንደዚህ አዋርቼም ተረጋግቼ እኔም ለምን አላመመህም? የዚች ህፃን ልጅ በደል የዚች ህፃን ልጅ የህግ አካል ነኝ ብለሃል። ተደፍራለች በሌላ ሰው በአባቷ ጓደኛ ስልህ እንኳን ለመቀበል ፍላጎት ይሄን ነገር ልቀበልሽ ፈቃደኛ ያልሆንኩት የራሴ ምክንያት አለኝ። ምክንያቱም ከዚህ በፊት ባንቺም ሆነ በቤተሰቦች ባንቺ ዙሪያም ባሉ በጓደኞችሽም ያሉት ነገሮች ሁሉ አጣርቻለሁ። እነሱንም ጓደኞችሽንም አግኝቼ አውርቻቸዋለሁ። ባወራቸውም ሰዓት አንቺ ፍጹም እንደዚህ ነገር እንደሌለና አንደሞትሽ ብቻ ነው በዙሪያ ያሉ ሰዎች አለሁ ብዬ መንገር ነበረብኝ። እዚህ ጋር ቀብር እየተካሄደ እንዴት ነው እያከለ ያ ነገር አይደለም። እንዴት ነው እያሰብክ ያለው? እህትሽ ጋር ሄጄ በማጣራበት ጊዜ ላይ አንቺ ያ ነገር ከተፈጠረ በኋላ ከሱ ጋር እንደተገናኘሽና ከዛ በፊት ከሱ ጋር ምንም አይነት ግንኙነት እንደሌለችና ከሰላምታ ውጪ ምንም እንደማበራይ ከሱ ጋር ስላለኝ ግንኙነት እሱ በህይወት የለም ያለሁት እኔ ነኝ እውነታው ምን ይሄን ነገር ቢያንስ እህትሽ በዙሪያ ያሉ ሰዎች የተሻለ እኔ አንቺ ቀድመሽ ከሱ ጋር ግንኙነት ካለሽ እህትሽ ቢያንስ ይሄን ነገር ማወቅ አለባት። በቃ የገደልኩበት ምክንያት ይሄ ነው አልኩ። ካሳመነህም አላሳመነህም አበበን የገደልኩበት ምክንያት ይሄ ነው አልኩ እኮ። በቂ አይደለም?
ይሁን ይሄ ሊሆን እሺ ሰዎች በሰላም እንዲኖሩ እንኳን እየፈቀደላቸው ሰው አይደለም። ሊያሳምነኝ ያልቻለበትን ምክንያት እየነገርኩሽ ነው። ከዛ ፊት ሚስትየው እያለች በህይወት አንቺ ከሰላምታ ውጭ ከሱ ጋር ምንም አይነት ግንኙነት ምንም አይነት ቅርርብ የላችሁ። ገባሽ? ይኸውልሽ እየነገርኩሽ ነው። ከዚህ በኋላ ያሉትን ነገሮች በግልጽ ካላወራን በስተቀር ከአንቺ ጋር የምንጨርስበት ጉዳይ ምንም አይነት ጉዳይ አይኖርም። ገባሽ? ወደ ህግ ወስድሻለሁ። ከዛ በኋላ አስፈላጊውን ቅጣት ወስጃለሽ። ከዛ በፊት ግን ምናልባት አሳማኝ ምክንያት አለኝ ብለሻል። ይሄንንም ያደረኩትኝ ለልጄ ስለው ለልጄ እንዲህ ስለው ለልጄ እንደዚህ ስለው እያልሽ ነው። ግን ለልጅሽ ካሰብሽ ቢያንስ ከጠፋሽ በኋላ ልጅሽን ይዘሽ መጥፋት ትችያለሽ አይደል? አንቺ ከዚህ ቤት ከጠፋሽ በኋላ ልጅሽን ይዘሽ መሄድ ትችያለሽ። ያንን ነገር ግን አላረግሽም። እዚህ ምንሽ እንደሆነች አላውቅም። ይሰትየው ግን ጓደኛዬ ናት። ለጓደኛሽ ተለሽ ከአሜሪካ ለልጅሽ የወላ መስዋዕትና ከከፈልሽ ልጅሽን ይዘሻት አትችይም እንዴ? ከዚህ እንዴት እንዳየው አላውቅም። አንደኛ ሞታለች እናቷ ተብላ ነው የተነገራት ልጄ። ሁለተኛ አካባቢው በሙሉ መሞቴን ማረጋገጥና ማወቅ አለበት። ያን ለማድረግ ደግሞ እሷ ከኔ ገለል ብላ እዚሁ አይናቸው ስር ስታድግ እናትና አባቷ ሞተው ማየት አለባቸው። ሌላው ደግሞ ምን መሰለ፣ ከዚህ ከሄድን በኋላ እኔ ከሄድኩኝ በኋላ ማለት ነው ያው ከዚህ ርቄ መኖር ነበረብኝ። ሞታለች ስለተባለ አንድ የገጠር ከተማ ላይ ነበረ መኖር የጀመርኩት። ከዛ በኋላ እዛ በችግሬ ሰዓት የደረሰልኝ በፈተናዬ ሰዓት የደረሰልኝ አይዞሽ ያለኝ እምባዬን የጠረገልኝ ሰው ነበረና ከዛ ሰው ጋር ተቀራርበን ጥሩ አቅም ነበረው፣ ሀብታም ነበረና ትዳር መሰረትን፣ አንድ ልጅ ወልጃለሁ። ስለዚህ አሁን ከሷ ባሻገርም የግድ የምኖርለት የማስፈልገው ሰው አለ ማለት ነው። መታሰሩ ደግሞ የበለጠ ራሴን ባጋልጥም የበለጠ ደግሞ ያስጨንቀኝና ያሳሳኝ የነበረው ለዛ ለወለድኩት ህፃን ልጅ ነው። ሌላው ግን በጣም ሲጨንቀኝና በአይምሮ ውስጥ ሲጉላላ የነበረው ነገር ምን መሰለ፣ ያን ልጄን ከእህቱ ጋር እህት እንዳለችው ነግረዋለሁ ብዙ ጊዜ። ማስተዋወቁ ግን ከባድ ነው። እሷ እናትሽ ሞታለች ተብላ ነው ያደገችው። እናቷ እንዳለች አታውቅም። እሱን ደግሞ ምን ብዬ አምጥቼ ነው ማስተዋወቃቸው? እኔ መጥቼ ደግሞ ከሷ ጋር ማስተዋወቁ አካባቢው ላይ እንደዚሁ ቢታይ የኔ መኖር ቢታይ ሌላ ችግር አለው። እሷንም ለጥቃት አጋልጣታለሁ። የሟች ቤተሰቦችም እሷም ላይ ጥቃት ሊወስዱ ይችላሉ። ይሄ ሁሉ ነገር ተብትቦኝ አስሮኝ ነው ከአካባቢ ርቄ ያለሁት። አሁን ልጄን በእርግጥ ወደ ከተማ አምጥቼው እዚህ ነው እያደገ ያለው እና ለዛ ብዬ እኔ መጥቻለሁ። ይኸውልሽ የሟች ቤተሰብ ለምትይው ሟች ቤተሰብ እንደሌለው ይታወቃል። ሟች ከተርሲት ከልጁ ከአንድ ልጁ በስተቀር ምንም አይነት ቤተሰብ የለም። ልጁ ለራሷ ምስኪን ነች። አባቷ የሞተባት እናትና አባቷ የሞቱባት እናቷ ምንም ምክንያቱ በማይታወቅ በሽታ የሞተችባት አባቷ የተገደለባት ምስኪን ልጅ ነች። አባቷ ግን በሰው እንደተገደለ ታውቃለች። አባቷንም አንቺ እንደገደልሽውም ጭምር ታውቃለች። ያንን ምክንያት ግን በምድር ላይ ይኸውልሽ ያቺ ልጅ ስቃይ ላይ ነው ያለችው እኮ። የአባቴ ገዳይ ብላ ልጄን አትበቀላትም? እኔ መኖሬን ብታውቅ ምክንያትሽን ነው ማወቅ ፈልገው እሷ አሁን ላይ ጥያቄ የሆነባት እኛንም ይሄን ጉዳይ እንድንይዘው ያደረገችን እሷ ነች። ምክንያቱም ብቻ ነው ይሄን ነገር ለምን እንዳደረግሽው ምክንያቱም ብቻ ማወቅ ነው ፈልገው እሱ ውስጥ ያለው ጥያቄ እንጂ የምታውቀው እኔ አንድ ቀን መኖሬን ብታውቅ ልጄን ላይ በቀል ታደርሳለች ብዬ ነው ሁልጊዜ የማስበው። እሺ ምናልባት ያንቺ ልጅ መሆኗን ስታውቅ በንዴትም ወይ ያለፉት ውስጣዎች መጥተውባት እንደ ባንቺ መስራ የሆነ ነገር ልታረግ ትችላለች። ማደጓን አትርሳ። ነገር ግን ያውላ ነገር እቺ ልጅ አሁን አንቺን የሆነ ሰው የሆነ ነገር ቢያደርግብሽ እቺ ልጅ ምን አይነት ስሜት እንደሚሰማት ታውቂያለሽ ማለት ይሄን መረዳት አያቅትሽም። እናት ነሽ። ያንን ነገር ያቺ ልጅ ካለምንም አጋዥ ካለምንም መረዳት ነው ብቻዋን የተጋፈጠችው ያለምንም ቤተሰብ። የኔ ጥፋት ነው እንዴ? የኔ ልጅ እኮ ተደፍራለች እያልኩ ነው። የኔ ልጅ እኮ ብዙ ስቃይ ደርሶባታል። ኦኬ ያንቺ ልጅ ስለተደፈረች ያቺም ልጅ ተሰቃይታ የስቃዩን ማየት አለባት ማለት ነው። አይደለም የተደማመጠን እኔ ያልኩት ይሄ ሁሉ ጥቃት ሲደርስባት ሊከላከል ያልቻለ አባት፣ የጥቃቱ ደጋፊ የነበረ አባት ለዛች ልጅ ያስባል ብዬ አላስብም። ያችም ሴት ልጅ ናት። እኔ ልጅ ላይ የተደረገው ነገር እዛች ልጅ ላይ ላለመደረጉ ምን ያህል እርግጠኛ ነህ? ምክንያቱም አባቷን በጣም ነው የምትወደው። የትኛውም ሰው መጥፎ ነገር ያደረገበትን ሰው በፍቅር አይኑ ወይ ደግሞ የኔም ልጅ እኮ ስለማታውቀው አባቷን ትወደዋለች። ገና የ3 ዓመት ልጅ ሆና ነው የተደፈረችው ብያለሁ። ደፋሪው ጓደኛው ነው ብያለሁ። አይደለም ለጸብ ለግድያ አትነሳም እንደ አንተ ልጅ ተደፍራብህ በጓደኛ ግን ምንም እንዳልተፈጠረ ሆኖ ነው እንደ ኖርማል ነገር ተቀብሎት የነበረው። በምክንያት ነው እንደዛ ሊሆን ይችላል። የሆነበት ምክንያት ጠይቀሽው አታውቂም? እንደዛ የሆነበት ምክንያቱን እሱ ነው የሚያውቀው። እኔ ምን አውቃለሁ? ግን ልጄ አይደለችም የሚል ጥያቄ ያነሳል። ብዙ በቃ በስብዕናው የወረደ ሰው ስለሆነ ብዙ አይነት አንተ ልጅህ አትሁን መንገድ ላይ የሚያለቅስ ልጅ እንኳን አያሳዝንህም እንዴ?
እንኳን ይሄ ጥቃት ደርሶ በሐኪም የተረጋገጠ ማስረጃ ይዘህ ጓደኛህን ኖርማል አድርገህ ማታ አብረህ ስትጠጣ ማምሸት ምን ማለት ነው? በሆድ ተገዝተህ እሱ ምናልባት ቀጥሎ ደግሞ ሊኖር አልፎ ይችላል። ተርፎ ወደ ባለቤቱ ጋር ይሄን ጉዳይ ይዤ እሄዳለሁ፣ እዚህ ጋር ልጅ እንዳለ እዚህ ጋር ህይወት እንዳለ አሳውቅሃለሁ ስለው እኔን ደግሞ ለመግደል ዝግጅት ማድረግ ጀመረ። ስለዚህ እኔን አታይቺ ልጅ በዚህ አይነት አባት ከምትቀጥል አባቷን ገድዬ እኔ ህግ ያደረገኝን ያድርግ ነበር መጀመሪያ ሐሳቤ። ቀጣይ ደግሞ ለልጄ ድጋፍም አስፈልጋለሁ በሚል ከአካባቢ ርቄ ሄድኩኝ እንዳልኩ። እንግዲህ ላትቀበለው ትችላለህ፣ እውነታው ግን ይሄ። እሺ እሱን በውስጥም በራሳችን መንገድም እናጣራቸው የምንመረምራቸው ነገሮች ሊኖሩ ይችላሉ። ግን እዚህ ልጄን አግዛታለሁ፣ ልጄን እረዳታለሁ፣ እኔ በልጄ ልጄን እያሳደግኳት ያለሁት እየረዳኋት ያለሁት እኔ ብለሻል። እና በምን ምክንያት ነው ማለት በምን ሁኔታ ነው አንቺ ሆነሽ ያለሽው እና እሷን እየረዳሽ ያለሽው? ነገርኩህ እኮ ያው ባለቤቴ በችግሬም ሰዓት ይደርስልኝ ነበረ። ባለቤቴ ማለት አሁን ልጅ የወለድኩለት ከዚህ ከሞተሽ ተብሎ እዚህ ተነግሮ እዚህ ሞተሽ ከተቀበልሽ በኋላ አንቺ ከሄድሽ በኋላ ከሄድኩኝ በኋላ ከባድ ችግር ውስጥ ነበርኩ። ምክንያቱም ምንም ነገር ይዤ አልሄድኩም። የምትበላው የምትጠጣውም ይቸግርሃል እንኳን ሌላ ነገር። ስለዚህ ሁሉም ነገር እያየ ይደግፈኝ የነበረ ሰው ነው። እሱ የተሻለ አቅም ነበረው። ከሱ ጋር በአጋጣሚ ወደ ፍቅር ግንኙነት አመራንና ከዛ በኋላ ወደ ትዳር ገባን፣ ልጅ ወለድኩኝ። ስለዚህ ለልጁ ደግሞ መኖር አለብኝ። ለዛ ነው ራሴን አጋልጬ ወደዚህ ቦታ አንዴ ሞታለች ተብሏል መምጣት አልፈልግም። በመጣም ራሴን ቀይሬ ነው። አሁንም የእናንተ መምጣትና የልጅቷ አይምሮ መቀየሩን ስሰማ ያለውን ነገር በቅርበት ሆኜ ላናገር ብዬ መጥቼ ነው እናንተ ያገኛችሁ። እንደዛ ከዚህ ሞታለች ብለሽ አሳውጀሽ ከጠፋሽ በኋላ ሄደሽ አንቺ ሌላ ሀገር ላይ ትዳር መስርተሽ ልጅ እንዳፈራሽ ላይ የነገርሽ ነው። ልጁ አሁን ምን ያህል ማለት ጥያቄ ያነሳም ማለት አንቺ ልጅ እንዳለሽ አትነግሪውም? እህት እንዳለው አትነግሪውም? ታዲያ ጥያቄ ያስነሳብሽም አንቺ ላይ ማለት ልጁ አይጠይቅም? አይ ሌላ ቦታ ሩቅ ቦታ እንዳለችና አንድ ቀን ግን ሊገናኙ እንደሚችሉ ላገኛት እኔም እንደማልችል ነው የምነግረው። እሱ ያው ትንሽ ስለሆነ ውጭ ሀገር ሩቅ ስትለው ውጭ ሀገር አድርጎ ነው የሚያስበው። እሷ ጋር ግን ከባድ ነው። ምክንያቱም እናትሽ ሞታለች ተብላለች፣ በህይወት እንደሌለው ነው የምታውቀው። እሱ ቢያንስ በህይወት እንዳለች ያውቃል፣ የሆነ ጊዜ እንደሚያገኛት ያውቃል። ስለዚህ ምን ብዬ ላቀራርባቸው? ወይዘሮ መሰረት ማለት የወላ ነገር ጥያቄ ያስነሳብሻል። አንቺም እንደ ልጅ እንደ ልጅ የምትወጃ ከሆነና እንደ ልጅ የወላ ነገር የወላ ማለት ዋጋ የከፈልሽላትን ልጅ እንዲህ በቀላሉ እንዲህ በተራ ልትያታች። ምክንያቱም ልጅሽን አሁን በምታሳድግበት ሁኔታዎች ይኖራሉ። ከዛ አንጻር ደግሞ ምን እያደረግሽ ነው? ምን እያደረግሽ ነው? ምን እንዳደርግ ነው የፈለከው? ልቀቀኝ። ወደ ተረጋጊ። ምን ሆነሽ ነው? እሷ ናት የኔ እናት። ተረጋጊ። ተረጋጊ መጀመሪያ። ዝም በይ። የኔ ልጅ ለአንቺ ነው። ልጅሽን እዛ ሂጂና ፈልጊ። አንቺ የኔ እናት ነሽ። ለአንቺ ብዬ ነው ይሄ ሁሉ ዋጋ አንቺ የኔ እናት ነሽ። እኔ አረጋጋታለሁ። ተይ ተረጋጊ። እኔ አንቺ ልትነኪኝ እራሱ አልፈልግም። እንዲስተካከል ነው ይሄ ያደረግነው። አትንኪኝ። የኔ ልጅ ተረጋጊ። የኔ ልጅ አትበይኝ። የኔ ልጅ አትበይኝ። እኔ አንቺ ልጅ አይደለሁም። እውነታው አይደለም የምታውቂው አይደለም። እሷ ላይ ቀረሽው ማንነት አየሽ? አንተ ደግሞ ቀቀኝ ወደዛ። እኔ እንደማሳድጋት እኔ እንደምረዳት ሁሉ አታውቅም። ምንረጋጋው ንገረኝ። ምን ልረጋጋ? ሁሉንም ነገር ሰምቻለሁ። እኔ እንዳንቺ አይነት ነው ላንቺ ብዬ ነው። ምንድን ነው አባቴ ላይ ገደሽ ለኔ ብለሽ ነው? አባቴ ላይ በሰላም እንድታድጊ ነው። እቺ ነፍሰ ገዳይ ናት። የኔ እናት አይደለችም። ሰማህ? ነፍሰ ገዳይ ናት። ነፍሰ ገዳይ ነች። ነፍሰ ገዳይ መሆኗን እናውቃለን። ዝም በይ፣ አታልቅሽ፣ አታስመስል። ውሸታም ወይዘሮ መስራት ማስመሰልሽን አቁሚ። ይኸውልሽ እሷም የራሷ የደረሰብኝ ነገር አለ እያለሽ እሱን እያየሃት ነው። እነሱን ነገሮች መስማት ማለት ተረጋጊና እናት የለኝም። ይኸውልሽ ቅድስት ተረጋጊ ማለት ያለሽበት ነገር እረዳሻለሁ። እዚህኛ ልናግዝሽ ነው አይደል? ሰማኛለህ? ምንድን ነው የምትረዳኝ? እዚህ የሁላ ነገር አንድ ላይ እያወራን መጥተናል አይደል? እሺ ምንድን ነው ንገረኝ። ምንድን ነው? ተረጋጊና ተረጋጊና አዋራት ተረጋጊና ምንም ቢሆን እናትሽ ነች አይደል? ይሄ እናት አይደለችም። ዝም በል። ሰማኛለህ? እኔ እንደዚህ ሴት ነፍሰ ገዳይ እናት የለችኝም። እስከዛሬ እናት እኔ ካንቺ ከምወለድ እነሱን ነገሮች ደግሞ በሰላማዊ መንገድ ነው ማድረግ ያለብሽ። ምኑ በሰላማዊ መንገድ? ሰላማዊ መንገድ ጭራሽ ሰላማዊ መንገድ። ተረጋጊ። ዝም በይ፣ አታስመስይ። ውሸታም እባካችሁን እስኪ ካሜራውን አንዴ አትፍሩኝ እና አረጋግቼሽ እመጣለሁ። ካሜራውን ዝቀኝ። ይሄን ያዞባሽን ብታቆም ነው የሚሻልሽ። ተመልካቾች እንግዲህ አረጋግተናት እሷን ለመመለስ ሞክረናል። ቅድስት አሁን ላይ በጣም ስሜት ይሆናለች። ምክንያቱም ብዙ ጊዜ ጓጓችላት፣ ዘመኗ ሙሉ ጥያቄ የሆነባት ውስጧ የእናቷ ጥያቄ አሁን ላይ ሲፈታ ግን ምነው ባልተፈታ የሚያስብል አይነት ፍቺ ሆኖ አገኘችው። ምክንያቱም እናትየው ወንጀለኛ ሆና
ሞተች ያለችው እናትየው መቃብር አይታችኋል። መጀመሪያ ላይ መቃብር ላይ ተደፍታ እያለቀሰች ነበር ያገኘናት። ያ ሁላ ነገር ግን አሁን ላይ ውሸት ሆኗል። ያለቀሰችበት መቃብር ባዶ ነው። እናቷ ነፍሰ ገዳይ ነች። የሁላ ነገሮችን በአንዴ ተቋቁማ ልታልፍ አትችልም እና አሁን ላይ ያለችበትን ስሜት ይገባኛል፣ ለመረዳትም እያሞከርኩኝ ነው። ምክንያቱም በጣም ከባድ ሁኔታ ውስጥ ነው የምትሆነው። ምክንያቱም እናቷ ሞተች ተብላ ማለት እያሳለፈች ያለችውን ማለትም እኔ እንጃ ከምን እስከ ምን አይነት ስሜት ውስጥ እንዳለች ለመገመት ይከብዳል። ይሄ ሁላ ነገር መጀመሪያ እያልኩሽ የነበረው ለዚህ ነው አይሻ፣ ይኸውልሽ ወይዘሮ መሰረት ይሄ ሁላ ነገር እንዳይፈጠር ነበር መጀመሪያም ተጠንቀቂ ማለት ይሄ ሁላ ነገር ማድረግ አልነበረብሽም እያልኩሽ የነበረው ለዚህ ነው። እቺ ልጅ አሁን ስንት ዘመኗን ሙሉ ከልጅነቷ ጀምሮ የእናትነት ጥያቄ ማለት ለጓደኛሽ የእናትነት ጥያቄ እያቀረበች የነበረ እኛም ስናገኛት የእናቷ ጥያቄ እናቷ መቃብር ላይ ተደፍታ እያለቀሰች እናገኛለን። እሷ ማለት ያ መቃብር ባዶ ቢሆንም ግን አንቺ እዛ ውስጥ እንዳለሽና ምን ነው በኖርሽ ይሄ ሁላ ዘመን ማለት ብዙ የእናት ጥያቄዎች ይኖራሉ ውስጥ ማለት ለኛም የማንነግረን ብዙ ጥያቄዎች ይኖራሉ። ያ ሁላ ነገር የተፈጠረው አንቺ ይሄ ሁላ ድራማ በመፍጠርሽ። አሁን እኮ ልጄም ደስ ሊላት ይገባል። ቢያንስ መቃብር ጋር ሄዶ ከማልቀስ በህይወት አለ። ምን ሆኖ ደስ የሚላት? እናቷ ነፍሰ ገዳይ ነች እኮ እሷ ስታስማት የነበረችው ስስላት በአይምሯ በምናቧ የሳለቻት እናትና የላኩኝ ሳሳድጋት እንደነበር ስታቅ ዋጋ የከፈልኩት ህይወት የተበጠበጠው እኔ ምስቅልቅል የወጣው ለሷ ብዬ እንደሆነ ገንዘብ ፍቅር ሊሆን አይችልም። ገንዘብ ልጅነትን እናትነትን ሊተካ አይችልም። አልገባህም? ገንዘብ እናትነትን ሊተካ አይችልም። አንቺ በገንዘብ እያላክሽ እዚህ ብታኖሪያት ብታሳድጊያት የሷን የልጅነት ፍቅርና የእናትነት ፍቅር ልታገኘው አይችልም። ማን ዳቦ ይገዛል? ብታሰር ነው ቢያንስ እየመጣች ታይሻለች። በህይወት መኖርሽን ታያለች። ጓደኛዬ እኮ የምትይዛት የያዘቻትም እኔ ነገርኩ እኮ ደጋግሜ አስረዳሁክ። የሚኖሩት በእኔ ገንዘብ ስለሆነ ነው። አሁን ግን ትልቁ ነገር ብታሰርም አይቆጨኝም። ምን መሰለ እውነታው ከወጣ በኋላ እሷም ወንድሟን ታውቃለች፣ እሱም አድጓል። ዛሬ ቤተሰብ የሚፈልግበት እህት የሚፈልግበት ጊዜ ቤተሰብ እየጠየቀኝ ያለበት ጊዜ ስለነበረ ቢያንስ ከሷ ጋር አገናኘዋለሁ እና አደራ ምልህ ህግ ይዞታል። የያዛችሁትን ጉዳይ እንደማትለቁ ታውቃለሁ። እኔ እንኳን ብታሰር ሁለቱን እህትና ወንድሞች እንድታገናኝልኝ ዛሬ አደራ እንድትወስድ ነው የምጠይቅ። ማለት እያልሽ ነበር። እዚህ ነው ያለው፣ አዲስ አበባ ላይ ነው ያለው። ልጁ መጥቷል። እዚህ ብለሽ የመጣ ነው። ኦኬ። አሁን የት ነው ያለው? ማለት የት ነው ያረፋችሁት? አለ እኔ ወደዚህ ስገባ እዚች አቅራቢያ ላይ ያለች ጀበና የምትሸጥበት ቡና ጋር ደውዬ እመጣለሁ እያልኩት ነበር። እስካሁንም ደውሏል። ይሄን ጊዜ ማአት ጊዜ ደጋግሞ፣ ምክንያቱም ይሄን ያህል እንደማልቆየ ነው የነገርኩት ስገባ። እናንተ ደረሳችሁና ይሄ ሁሉ ነገር ሆነ እንጂ እሷን አውርቻት ነበር ቶሎ እወጣለሁ ያልኩት። ይሄ ነገር ተፈጠረና እዚህ አቅራቢያ የጀበና ቡና የሚሸጥበት ጋር ነው ቁጭ ብለህ ጠብቀኝ እንደዋወል። እኔ አሁን ደርሼ አናግሬያት ልምጣ ብዬ የመጣሁት። ስለዚህ አሁን ማግኘት እንችላለን። ደውዬም ይሄን ጊዜ ስልኬንም ብናየው ብዙ ጊዜ ደውሎ ነው የሚሆነው ስለቆየሁበት። ቀደም ጥያቄ ይፈጥሮብኝ ያለፈ አንድ ነገር አለ ልጠይቅሽና ከዛ በኋላ ወደዚህ ደግሞ መተን ሊፈጠሩ የሚችሉ ነገሮችን እናደርጋለን ማለት ነው። ወንድምና እህት መገናኘት ካለባቸው የምናገናኝበትን ሁኔታዎች እንፈጥራለን። ቀደም ስልክ ደውለሽ ነገር እየደረሱብኝ ነው መርማሪ ጋዜጠኞች የሚባሉ ሰዎች የመጡብኝ ነው ምናምን ብለሽ ደውለሽ የሆነ ወንድ ሰውዬ ያወራሽ ነበር አለ። ያ ሰውዬ ማን ነው ማለት ምን እንዲረዳሽ እየጠየቅሽ ነበር? ማን ነው ያ ሰውዬ? አይ በቃ እዚህ ጉዳይ ውስጥ የለበትም፣ ግን በተለያየ ነገር በህይወቴ ውስጥ ችግር ሲያጋጥመኝ ማማክረው፣ በፊትም የገንዘብ እጥረት ሲያጋጥመኝም እንዲሁ እየተበደርኩት ስራም እየሰራው የምመልስለት ሰው ነው እና ቢያንስ ይሄን ጉዳይ ስለሚያውቅ ከሱ ውጪ እኔ ሞቻለሁ ብዬ በህይወት መኖሬን የሚያውቅ የቅርባችን ሰው ስለሌለ እሱ ያው መፍትሄ አብረን እንፈልግ ብዬ ነው እንጂ ለዚህ ስራ ያንቺ ተባባሪ ነው ማለት ነው። ያንቺ ሞትሽን ደብቆ ካንቺ ጋር አብሮ እየሰራ የነበረ ሰው ነው። የነበረውን ነገር ነው ያማከርኩት። ከዚህ በፊት የነበረውን አወራሁት። አሁን ደግሞ ዛሬ ገና ማታ ከዚህ ሲሄድ ቀጥሬው ላገኘው ነበር። እሺ እኛ በራሳችን መንገድ እሱንም ቢሆን ሌሎችንም ነገሮች ቢሆን አጣርተን በራሳችን መንገዶች የምናስተካክላቸው ነገሮች ይኖራሉ። ግን አሁን ላይ እንዳልሽኝ እኔም ይሄ ጥሩ ነገር ስለሆነ ለመቃወም አልፈልግም። ምክንያቱም ወንድሟ ነው፣ ይችም ልጅ እህት ነች። ቢያንስ የስጋ እናቷን መጥፎ ሴት ሆና እንደጠበቀቻትና ውስጧ እንደሳለቻት አይነት ሴት ባትሆንም ወንድሟ ደግሞ ከዚህ ነገር ነፃ ነው። ባንቺ በቤተሰብ ኃጢአት ልጅ አይጠየቅምና ይህ ልጅ ማለት ወንድሟ ንጹህ ሰው ስለሆነ ከሱ ጋር
እንድትገናኝና አስፈላጊውን ነገር ከሱ ጋር ያላትን ነገር ጥሩ ሁኔታ እንዲሆን እኛ ያቅማችንን እንሞክራለን። እኔም አደራ ልልህ የቻልኩት ምን መሰለህ፣ የዘመናት የሁለቱም ልጆች ጥያቄ ነው። እሷ በህይወት ባልኖርም ብላ ብታስብም እናቴ ብትኖር ኖሮ ብላ የምትጠይቃቸው ብዙ ጉድለቶች ሊኖሩ ይችላሉ። ከአሳዳጊዋ ጋር እየተማከርን በአጠቃላይ ያሉ ነገሮች እኔ ያደርግ እንደነበር እንዳታቅ ስለፈለግኩ ነው። ምክንያቱም እንዳልኩ ላግኛት የሚል ነገር ሁለት ልብ ትሆናለች። እናቴ ብላ እንዳደገች እሷው ታሳድጋት በሚል ነው። አሁን ደግሞ ከጥቃት አድኛታለሁ፣ ከብዙ በሴት ልጆች ላይ ሊደርስ ከሚችል በእድገቷ ውስጥ ከፈተናዎች በሙሉ ተከላክያታለሁ። በውጭ ሆኜ አድጋለች። ይሄኛውም ልጅ ዛሬ አድጓል። ስለዚህ ዛሬ በሰራሁት ወንጀል ባጠፋሁት ጥፋት ብትጠየቅም ምንም ቅር አይለኝም እና ልጆቼን ግን አደራ ነው ምልህ፣ አስተዋውቅልኝ፣ አግባባልኝ። ምናልባት ከዚህ ስንጨርስም ወደ ህግ ወደ ጣቢያ ሄጄ በዛው ላልመለስ ስለምችል ሁለቱን ልጆች አደራ ነው ምልህ። ችግር የለውም። የእነሱ መገናኘት የመገናኘት ጉዳይ እኛም የምንሰራበት ጉዳይ ነው። ለእሱ ያሳስብሽም ችግር የለውም። ልጅሽንም እዚህ ደውለሽ እንድጠሪ እናደርጋለን። አሁን ደውለሽ ጠሪውና ብትሄድም ትጠራሃለች ብትሉት የእናንተ ሰዎች እዚህ ጋር እየታዩኝ ስለሆነ ነው። ቡና የሚሸጥበት ልጅ ከርቧ ጋር ያለው የጀበና ቦታ ላይ ነው የተውኩት። እሺ ችግር የለውም። እንጠራዋለን። አስፈላጊም ከሆነ ደውለንም እዚህ እንዲመጣ እናደርገዋለን፣ እንቀበለዋለን። ወጥተን ያሉትን ነገሮች በዛ መልኩ እናስተካክላለን። ውድ ተመልካቾች እንግዲህ እስኪ ወንድምና እህት ደግሞ እንዲገናኙ የአቅማችንን እንጠራለን። ግን እዚህ ጋር እሷ ከህግ ተጠያቂነት የምድንበት ምንም አይነት ምክንያት የለም። ምክንያቱም ብዙ ነገሮችን ብዙ ውጣ ውረዶችን ብዙ ነገሮችን የለፋንበት ጉዳይ ነው። ምክንያቱም የትርሲት ጉዳይ አለ። ትርሲት እስካሁን እንቅልፍ መተኛት አትችልም። ራሷን ለማጥፋት ብዙ ሙከራዎችን አድርጋለች። ከኛ እያመለጠች ራሱ ብዙ ሙከራዎችን አድርጋለች። ግን እኛ አብረና ከጎኗ በቅርብ ሁኔታ ላይ ስለምንገኝ ነገሮች እሷ እንዳሰበችው ሊሳካላትም ወይ ራሷን ልታጠፋ አልቻለችም። ምክንያቱም እኛ ከጎኗ ነው። የሁላ ነገር የተፈጠረው የሁላ ነገሮች አሁን ላይ እኛም የሁላ ውጣ ውረዶችን እያሳለፍን የነበረው በአንዲት ግለሰብ ምክንያት እሷንም ደግሞ ዛሬ አግኝተናታል። ለዚህም እንግዲህ እስኪ መጀመሪያ ላይ የሚቀድመው የወንድምና የእህት ነገር ነው። እሷም እህትየውም ብዙ ነገሮችን አሳልፋለች፣ ወንድምየውም እንደዛው። የጥያቄዎች ብቸኝነት ነገሮች ሊኖሩ ይችላሉ። ለዛ ሁለቱን የምናገናኝ ይሆናል። እስኪ መጀመሪያ ወደ እነሱ እንሄዳለን። እስኪ አብራችሁን ቆዩ። እስከዛ አሁን ተደውይለታለች። እስኪ ካሜራውን አጥፋው። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። እኛ ደግሞ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል። እስከዛሬ ተሸውደናል። እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሀል መርካቶ ላይ የሱቅ ባለቤት መሆን የምችሉበት እድል ተመቻችቷል። ስፈልጉ አከራይታችሁ ስፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው። በውጭ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው። እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያግዛችሁ ባለሙሉ ተስፋ ነኝ። እሱም ይሄ ማረጋገጫ ሰጥቶልኛል። ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ። ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት የአቅሜን ያህል አግዛችኋለሁ። ውድ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ። ይሄ እድል እንዳያመልጣችሁ ስል እኔም አሳስባችኋለሁ።
መልካም እድል። ምንድነው ወንድሜ? የምን ካሜራ ምናምን ነው? ተረጋጋና እናትህ ጋር ወስዳለሁ ብለህ አይደል እንዲያመጣኝ እኮ። አዎ ምንድነው እኮ የታለች? ተረጋጋ። ስም ማን ነው መጀመሪያ? ምን ሆነ ካል ስሜ ምንድነው? እሺ መጀመሪያ የታለች? እናትህ ካለች እኛ ጋር ነች። እዚህኛ የሆነችው ነገር አለ። ምንድነው ሁሉ ሰው? እሺ ምንድነው የተፈጠረው? እኮ ምንም ተረጋጋና እናወራለን። ንገሪኝ፣ ምን ሆነች እናትህ? ቁጭ በልና የምናወራቸው ነገሮች ይኖራሉ። እሺ ጥራልኝ እናትህ እኮ ትመጣለች። እናቱ አስፈላጊ ሆነች ትመጣለች። ግን ከኛ ጋር እንደዚህ እናወራለን ባቢ አለች። ምንድነው? ይኸውልህ የእኔ ልጅ ቆይ ስማኝ አንዴ ተረጋጋ። ያልጠበቅኩት ነገር ተፈጥሮ ነው እዚህ እኮ ምንድነው? አይቼ እመጣለሁ። አንዴ ተረጋጋና እናወራለን። ተረጋጋ። ምንም ነገር አይዞህ። ጥፋቱ እኔ ጋር ነው። ምንም ነገር ሳልነግርህ ነው ያደግከውና ብዙ ነገሮች ካንተ ሚስጥር የነበሩ ነገሮች ነበሩ። አሁን ደግሞ ዛሬ ሳላስበው እውነታው ላይ ደረሰንና በፊት እህት አለክ ምን አለክ እያለች ምን ነገር አለ አይደል? ሌሎቹን ነገሮች ግን አያውቅምና እህትን ታገኛታለህ። ዛሬ አሁን ታገኛታለህ፣ ትተዋወቃታለህ። ሌላ ግን እንደ ቤተሰብ እኔ ጋር የተፈጠረ ችግር አንተ ከመወለድህ በፊት ነበረና አልነገርኩህም። ያን ባለማድረጌ ይቅርታ አድርግልኝ የኔ ልጅ። ዛሬ እዚህ ቀን ላይ ሆነን ምንድነው አሁን ነው እዚህ ጋር ችግር የለውም። ያሉትን ነገሮች እናወራዋለሁ። ይቅርታ የኔ ልጅ አውሩ በቃ እናንተ። ወይዘሮ መሰረት ረጅ ጠብቂኝ አንቺ። እሺ እሺ ከነሱ ጋር ሆኜ እሺ እሷን እሺ አሁን ተረጋጋክ። እናትህ ካለች ምንም የሚያስፈራ ነገር የለም። እሺ ተረጋግተን ሁሉን ነገር ቀስ ብለን ያለውን ነገሮች እናወራለን። እሺ እህትህም አለች እዚህ። እህትህንም ይዘናት እየመጣን ነው ወደዚህ። እህትህንም እናስተዋውቃለን። እሺ ተረጋጋ። አሁን ምንም የሚያስፈራ ነገር የለም አይደል? አይ እናትህ ጋር ወስዳለሁ ብለኝ ሳትኖር ስቀር። አዎ እናትህ ካለች እዚህ። እዚህ ከትላልቅ ሰዎች ጋር እያወራች ስለሆነ ነው። እንዴት ነህ? ስም ማን ነው? ዮሐንስ እባላለሁ። ዮሐንስ ትባላለህ? ዮሐንስ እሺ። እናትህ ምን አይነት ሰው? እስኪ ስለ እናትህ ንገረን እስኪ። እናቴ ያው እንደ ማንኛውም እናት በጣም ጥሩ እናት ናት። ለእኔ ስትል ብዙ ነገር አድርጋለች። ከአባቴ ጋር መጀመሪያ የነበሩበት ነገር በጣም እንትን ነበረ። በድህነት ውስጥ ነው ያሳደጉኝ። በጣም ብዙ ለፍተዋል። እኔ ስወለድ በጣም በቃ ገንዘብ ችግር ነበረባቸው እና በጣም ለፍተው ነው እዚህ ደረጃ የደረሱት እና በማህበረሰቡም አካባቢያችን ላይ በጣም የተከበረች ሰው ናት። እናቴ ጥሩ ሰው ናት። በጣም ለእኔ ብዙ ነገር አድርጋልኛለች እና በቃ በጣም ጥሩ የምትባል እናት ናት ያለችኝ። አባቴም እንደዚያው እሱም መልካም ሰው ነው። ማህበረሰብ ውስጥ ተከብረን ነው የምንኖረው። በቃ በእነሱ ምክንያት እነሱ ሁሌ ጥሩ ነገር ነው ለሰዎች የሚያደርጉት። እኔ ብቻ ሳይሆን ሌሎች ሰዎችም ሰፈር ውስጥ ያሉት ሰዎችንም በቃ በመርዳት ምናምን የሚታወቁት እናትና አባቴ። ምንድን ነው የሚሰራ? አባቴ የት ነው ያለው አሁን ላይ? እናንተ እዚህ ምን ልትሰሩ የመጣችሁት? አባቴ እዛው ነው ያለው። እኔ ትንሽ ቆየት ብያለሁ እዚህ መጥቼም እዚህ ሀገር ጓደኞች ምናምን አፍርቻለሁ እዚህ እና ያው አዲስ ቦታ ስለሆነ ከዛ ትንሽ እዚህ የተሻለ ነገር እንትን እላለሁ ብዬ ነበር የመጡት እና ጓደኞች ምናምን ሲይዝ እዚሁ ነው ያለሁት። ከጓደኞቼ ጋር ምናምን ነው አብረን የምንኖረው እና አባቴ ደግሞ እዛው ሀገር ነው የሚኖረው። ኦኬ አባታችሁ ያንተ አባት እዛ ነው ያለው፣ እናንተ ደግሞ እዚህ ነው ያላችሁት ማለት ነው። ስለ እህት ምን ትነግረህ ነበረ እናትህ? ያው እህት አለ ትለኛለች፣ ታላቅ እህት አለ አገናኛለሁ አንድ ቀን ትለኛለች። እኔ ደግሞ ሁሌ በጉጉት ነበር የምጠብቀው እና በቃ አንድ ቀን ቀኑ ሲደርስ የሆነ ጊዜው ያለው የማገናኝበት አንተን ምናምን ትለኛለች እና በቃ ጓጉቼ ነው በጣም የምጠብቀው። እኔ ብቻዬን ነው እዛ ያደግኩት እና በቃ እሷ እህት አንድ ቀን ታመጣለች ምናምን ትለኛለች። እኔ ሁሌ እየጠበቅኳት ነው የምኖረው። እናትህ አሁን እህት እንዳለክ ነግረሃለች አይደለ? ስለ በፊት ህይወቷ አሳውርታ ነበረ ማለት በፊት እንደዚህ ነበርኩ እንደዚህ ነበር የተፈጠረ ነገር ነበር ብላ ያወራች ያጫወተች ነገሮች አሉ ከእህትህ ውጪ? አይ ብዙ ነገሮች እንደዚህ ጠልቃ አትነግረኝም፣ ግን ያው እህቴ ሁሌ ስለ እህቴ ታወራለች። በቃ እሷ እንደዚህ በቃ እንደዛ ብቻዋን እዚህ ሰው ጋር ነው ምናምን ያለችው። አንድ ቀን ትመጣለች እኛ ጋር አብረን እንሆናለን አንድ ቀን እያለች ሁሌ ነው። እኔ ደግሞ እጠብቃታለሁ። አንድ ቀን ትመጣና ታገኛለች ትለኛለች እና እዛ በቃ እሷን እንትን ስለሚሏት እሷን ብዙ ሰዎች እዛውን ያሉት እኛ ሀገር እዛ እኛ የምንኖርበት የነበረው ጋር ብዙ ሰዎችን ትረዳለች። በተለይ ደግሞ ሴት ልጆችን በጣም ነው የምረዳው። በቃ ልጄ ምናምን እንደዚህ እንትን ናት ምናምን ልጄ እዛ ሀገር እኔ እዚህ ከረዳሁኝ እኔ ጥሩ ካረኩኝ እዛ ያሉ ሰዎች ለልጄ ጥሩ ነገር ያደርጉላታል እያለች በቃ እዛ አብሮን ለሚኖሩ ብዙ ሰዎች አሉ ምንም መረዳቸው ማለት ነው። እነሱ እኔ እዚህ ጥሩ ነገር ሳረግ ልጄ እዛ ጥሩ ነገር ይገጥማታል
ምናምን እያለች እዛ ብዙ ነገር ነው የምታደርገው ለሰዎች ምናምን። ለልጇ ለዚህ ላለችው ልጇ ስትል ማለት ነው። እዚህ እኔ ጥሩ ነገር ካረኩኝ እዛ ለሷ ጥሩ ይሆንላታል። ማን ጋር እንደሆነች ነው የምነግርህ። ማለት እህትህ እዚህ ቦታ ነው ያለችው ወይ ዘመድ ጋር ነው ያክስቷ ጋር ነች ወይ አጎቷ ጋር ነች ምናምን ብላ የምንነግርህ ቦታዎች ነበሩ በፊት? አይ እንደዚህ በደንብ የምታወራኝ ነገር የለም። ምክንያቱም አሁን እኔ እዚህ ከመጣሁ ራሱ እንደምፈልጋት ታውቃለች። እኔ በጣም አሁን ውስጤ ፍላጎት አለ እህቴን የማግኘት። እኔ ብቻዬን እዛ ስላደግኩኝ በቃ እዚህ ከመጣሁኝ እንደምፈልጋት ምናምን ስለምታውቅ እንደዚህ ጠለቅ ያለ ነገር አልነግረኝም። እኔ ጓደኞቼንም ምናምን እጠይቅ ነበረ ግን በቃ ምን ፎቶዋን ምናምን የለኝም። አብሬያትም አላደኩም አላቃትም ብዙም እና በቃ ለኔ እንደዚህ ጠለቅ ያለ ነገር አትነግረኝም። ከላይ ያሉትን እህት አለክ ትለኛለች እና እዛ በምታረጋቸው ነገሮች ጥሩ ነገር በምታረጋቸው ነገሮች ነው። እኔ እናቴን በደንብ እንደዚህም አላስጨነቃትም ያን ያህል እንትን አልላትም። ግን ራሷም ስለነገረችኝ ቀድማ እኔ አስጨንቂያት ምናምን ሳይሆን ራሷን ቀድማ እህት አለ አንድ ቀን አገናኛለሁ ትለኛለች። እና በቃ ማስጨነቅ እናቴን ማስጨነቅ ይሆንብኛል። እሷ እዛ ጥሩ ነገር ከሰራች እህቴ ጥሩ ላይ ነው የምትሆነው ብዬ ስለማስብ ይሄን ያህል እናቴንም ተጭኜ አልጠይቃትም። እንደዛ ነው። አሁን አንተ የማታውቃቸው ብዙ ነገሮች ተፈጥረዋል። ማለት እናትህ ብዙ ነገሮችን አድርጋለች፣ ብዙ ነገሮች ተፈጥረዋል። ማለት ለአንተ መንገድ እዚህ ጋር ላይጠበቅብኝ ላያስፈልግም ይችላል። ግን አሁን አንተ እስኪ እህትህን ብታገኛት ምን አይነት ነገር ነው የሚሰማው? ማለት የእህትህ ናፍቆት አለ እንደነገርከኝ፣ እህትህን ትናፍቃለህ። እህት እንዳለ ብቻ ነው የምትሰማው እና እህትህንም አይታ ስለማታውቅ እህትህን ለማግኘት እስኪ አሁን ብታገኛት ምን አይነት ስሜቶች ነው የሚሰማው? ማለት ደስ ይላል እንዴት ነው ወይስ? እኔ በጣም ነው እህቴን አሁን ባገኛት በጣም ነው ደስ የሚለኝ። ምክንያቱም አሁን ትልቅ እየሆንኩ ነው ምናምን ጓደኛ ምናምን ሊይዝ ይችላሉ። እዚህ ከመጣሁ ደግሞ ብዙ ወንድ ጓደኞች አሉኝ እና በቃ እንትን ምናምን ልንዝናና ምናምን ስንወጣ ብዙ ሰው ነው የምናገኘው እዛ እና እፈራለሁ አንዳንዴ ከእህቴ ጋርም እዛ አለ አይደል እንዳላገኛት ምናምን እያልኩኝ ውስጤ ይሰጋል። ያው አይታወቅም የሰው ልጅ የት እንደሚገናኝ እና ከእህቴ ጋር የሆነ ነገር እንዳላረግ ምናምንም እፈራለሁ በቃ። እና ከእንደዚህ አይነት ነገሮችም እዚህ ከመጣሁኝ ጀምሮ እዚህ ነው ያለችው ሰው የሚባል ነገር እናቴ ስለነገረችኝ ከሁሉም ነገር ተቆጥቤ ነው ያለሁት። በቃ እንደዚህ ምንም አይነት ነገሮች ላይ እንደዚህ በጣም በቃ ሰው ሲዝናና ምናምን እኔ ራሴን ለመጠበቅ ምናምን እሷን በቃ እስካገኛት ድረስ ያለውን ህይወቴን ስለምጓጓለት እሷን አግኝቼ በቃ ባገኛት በጣም ነው ደስ የሚለኝ። እሷን በመጠበቅ ነው ብዙ ጊዜያት እዚህ ከመጣ በኋላ የእንትን ያልክ ያለው ማለት ነው። እናቴ ባልነግረኝም እንትኑ ምናምን በቃ ግን እኔ በውስጤ በቃ እዚህ ቦታ ብትሆንስ እያልኩኝ በቃ እዚህ ከመጣሁ በኋላ ጓደኞቼ አካባቢ ብዙ ሰዎች የሚኖሩበት ቦታ ነው የሚኖሩት እና በቃ ሰው ባየው ቁጥር እሷ ብትሆንስ እያልኩኝ ብዙ አስባለሁ ስለሷ ማለት ነው። በቃ ያየሁት ሰው ሁሉ እሷ ነው የሚመስለኝ ስለማላቃት ምናምን እቺ ብትሆንስ ምናምን እያልኩኝ በቃ ከራሴ ጋር አንዳንዴ ውስጤም ሰላም ያጣል። እሷ ብትሆንስ ምናምን እላለሁ። በቃ ጓደኞቼ ጋር ሰዎች ሴቶች ምናምን ሲመጡ እህቴ ብትሆንስ ግን ልጠይቃቸው ምናምን እያልኩኝ በቃ ውስጤ በጣም ነው የሚጨነቀው። በዚህ በእህትህ ዙሪያ ላይ ብዙ ነገሮችን ያስባል ማለት ነው። በጣም ነው ስለሷ ነው ሁሌ ነው የማስበው። ያው እናቴን ላለማስጨነቅ ምናምን እዚህም ሆነን በቃ እንደዚህ ቦታውን ንገሪ ምናምን ልላትልና ግን በቃ እሷ የሆነ ምክንያት አላት እናቴ እዛ ጥሩ ነገር እያደረገች ጥሩ ሰው ስለሆነች መጥፎ ነገር አታረግም እሷ እናቴ ማለት ነው። አካባቢው ላይ ለእህትህ ሲባል እህትህ ጥሩ ቦታ እንድትሆን እኔ ጥሩ ነገር ማድረግ ነው ያለብኝ ብላ ጥሩ ነገር ነው የምታደርገው። በቃ እህትህ ማለት እናትህ ከዚህ ፊታም ብዙ ነገሮችን አድርጋለች ማለት እዚህ ጋር ለአንተ ሁሉን ነገር እዚህ ጋር የምነግርህ ነገሮች አይሆኑም። ምክንያቱም አሁን ገና አንተ እህትህን ያገኘበት ቀን ሊሆን ይችላል ይሄ ቀን። በዚህ ቀን ደግሞ ደስታውን እንጂ ሀዘኑን እንድታስታውስ አልፈልግም። ግን እናትህ በአጭሩ ስነግርህ ብዙ ወንጀሎችን እና ብዙ ነገሮችን ሰርታለች። የኔ ናት ማለት አንተ ማታውቃቸው ማለት ካንተ ስህተት ምናምን ተፈጥሮናል እንጂ እንደነገርኩ ነው። አሁን እኛ ማህበረሰብ ላይ መተህ ብትጠይቅ ማንም ሰው ስለሷ መልካምነቷን ነው የሚመሰክረው። ወይ እዚህ ያሉ ሰው የዚህ ሁኔታዎቹ ምናምን ይሆናሉ እንጂ አሁን አንተ የምታውቀው ማህበረሰቡ ላይ ያለውን እዛ የምንኖርበት አካባቢ ላይ እና ሁለተኛ ህይወቷ ነው የምታውቀው። እሷ ግን ከዛ በፊት አሁን እቺ ቅድስት የምትባለው እህትህ ከእሷ ከመወለዷ በፊት ያለ ብዙ ታሪክ እና በጣም ሰፊና ረጅም ታሪክ አለ። እናትህ ብዙ ስራዎችን ሰርታ ብዙ ወንጀሎችን ሰርታ ከዛም በኋላ ደግሞ ልቺ እህትህን ቅድስትን ጓደኛዋ ጋር ትታት ነው የሄደችው። ማለት ጓደኛዋን እንድታሳድግላትና እሷ ደግሞ ራሷን ማለት አካባቢው ላይ ሆነ የሚታወቀው
እናትህ እንደሞተች ነው ማለት እዚህ አካባቢ ነው? አዎ እናትህ በፊት የምንኖረው እዚህ አካባቢ ላይ ነበረ። ይሄ ጓደኛዋ ቤት ነው እና እዚህ በምንኖርበት ጊዜ ላይ ደግሞ ሞታለች ተብሎ አዋጅ አሳውጃ እንደሞተች የቀብር ስነ ስርዓት ተፈጽሞ ራሷን እንደሞተች አድርጋ ነው ከዚህ አካባቢ የጠፋቸው። ምንድነው የምን ወንጀል ነው የምታወራው? ቆይ ማለት ብዙ ነገሮች ተፈጥሯል። እሷ እንደዚህ ነገር አታረግም። እናቴ ነው ያላወካት ይሆናል። እዚህ ነው አይደል ያለችው? ወይ ራሴ ያዋራታል። እኔ ከሷን ሁሉንም ነገር ችግር የለውም እናወራታለን። ግን እናቴ አይ ጥራልኝ በቃ እኔ ከዚህ በላይ መስማት አልፈልግም። እሷ ምንም እንደዚህ አይነት ነገሮች ውስጥ የለችም። ወይ ተሳስተው ይሆናል ማለት ያውን ግራ መጋባትን አውቀዋለሁ ማለት ልረዳ እችላለሁ። ምክንያቱም እናትህ ነች። ስለ እናት መጥፎ ነገር ላታመን ትችላለህ። ግን እናቴ ጋር ውሰደኝ። ራሷን ከራሷ ነው መስማት የምፈልገው። እሺ ወስዳለሁ፣ ወስጄ እሰማለሁ። ግን ይሄ ነገር እንደተፈጸመ እንድታምንበት ፈልጋለሁ እኮ መጀመሪያ። እሺ ከሷ ከራሷ ሁሉንም ነገር መስማት ነው የምፈልገው። እሺ ችግር የለም። እሺ አትፋቀኝ። ግቢ ምን ታመናጭቀኛለህ? በገዛ ተሳካልሽ ድራማው? የምን ድራማ? የሰራሽው ድራማ ተሳካልሽ? እዚህ እኛን ለመሸወር ለመውደቅ ፌንት ነበል አይነት ነገር እየሰራሽ ነበር አይደል? እኔ ምንም ነገር ያደረኩት ነገር የለም። ምን ሆነ ነው? ይኸውልሽ አሁን ከዚህ በኋላ ምንም የምታሽበትም ነገር ምንም የሚፈጠርበት ነገር የለም። ምንም ያሸሁት ነገር የለም። እያንዳንዱን ነገር መሰረት አንቺ ላይ መስከረምብሻለች። እያንዳንዱን ነገር እንደሰራሽና እስከዛሬ ድረስ ድራማዎቹን እያቀናበርሽና እሷም እንድጠፋ ያደረግሻት አንቺ እንደሆነ መስከረምብሻለች። ጨራሽ ብላ ከዚህ በኋላ አንቺ ወደ ከርቻሌ ነው የምትወረወሪ። እየሰማሽኝ ነው አይደል? የምን ድራማ ነው? የምን ማቀናበር ነው? የሁላ ነገር የዚህ ሁላ ነገር ባለቤት አንቺ ነሽ። ሁሉንም ነገር ያሰራችው እሷ ነሽ። እኔ ምንም ነገር ያደረኩት ነገር የለም እንዴ። ይኸውልሽ መሰረት መስከረምብሻለች እኮ። እኔ ምንም ነገር ያጠፋሁት ነገር የለም። ራሷ ባለችው እንግዲህ እነሷን ካመናችሁ እሰየው። እኔ ግን ምንም ነገር ያደረኩት ነገር የለም። እሷን ካመናችሁ ተቀብዬ ከማሳደግ ውጭ ምንም ነገር ያደረኩት ነገር የለም። እሱን ችግር የለውም። እስር ቤት ስትገቢ ታወራለች። ምክንያቱም ራሷ ምስክር ከተገኘ አንቺ ምንም የምቆይበት ሁኔታ አይኖርም። እንግዲህ ይኸውልህ እሷ ናት ብላ ካለች እንግዲህ ጌታ ራሷ ናት ሁሉ ነገር አቀነባብራ ለሁሉ ነገር እንደዚህ የዳረገችኝ እራሷ ናት። በገዛ ቤቴ ሰላም በተቀመጥኩበት ቤቴ መሰስ ብላ መታ እንዲህ ነው ብላ ያለችው እራሷ ናት። እኔ ገንዘብ እፈልግ ስለነበረ በጊዜው ትንሽ ችግር ስለነበረኝ ለዛ ብዬ ለገንዘቡ ስል እሺ አልኳትኝ። ልጅቷን ደግሞ የወሰድኩትኝ እኔ ወድጄና ፈቅጄ ነው ለእነሱ ብዬ አይደለም። ምክንያቱም ልጅም ቢ ስላለኝ ልጅቷን ላሳደግላት ብዬ ነው እንጂ እራሷ ናት ያመጣችው እራሷ ናት። እኔ ምንም የማውቀው ነገር የለም። እሷ ግን ያለችው የሁላ ነገር ያቀናበረችው እሷ አለች። ጭራሽ ብዙ ወንጀሎችን ምሳሌ ለኔ እሷ ነች። በነፃ ለመለቀቅ ነው። እኔ ምንም ነገር ያደረኩት ነገር የለም። ምንድን ነው እሷ የምታደርገው ታዲያ? እኔ ምንም ነገር ያመጣሁት ነገር የለም። ሁሉንም ነገር ያቀነባበረችው ከእህቷ ጋር ሁሉን ነገር እዛው ነው ጨርሳ የመጣሁት። ይሄን ነገርም እህትየው ታውቃለች ማለት ነው። ሁሉን ነገር እዛው ነው ጨርሳ የመጡት። እኔ ከላይ ላይ ውረዱልኝ። እኔ ምንም ነገር ያደረኩት ነገር የለም። እኔ ልጅቷን አየሁኝ። ልጅቷን ስለምወዳት ከልጅነቷም ጀምሮ ስለምወዳት እኔ ላሳድጋት ብዬ ነው ልጅቷን በፍላጎቴ ተቀብዬ ያመጣሁት። ልክ ነው። ገንዘብ ትሰጠኛለች። ምክንያቱም ገንዘብ ፈልግ ስለነበረ ገንዘብ ትሰጠኛለች። በገንዘቡ ተዳደርበታለሁኝ። ገንዘቡ ያስፈልገኝ ስለነበረ አይ እኔ ገንዘቡን ስለሰጠው የእሷንም ያደረገችውን ማጣት እኔ ላይ ካደረገች እንግዲህ እናንተ ናችሁ የምትፈርዱት። እኔ ምንም አያጠፋሁት ልጅ ከማሳደግ ውጭ። አዎ ልክ ነው። ገንዘብ ትልክልኝ ስለነበረ እኔ ለልጇም ስለሆነ እቀበል ነበር። ልክ ነው። ነገር ግን ከዛ ውጭ ምንም ማውቀው ነገር የለም። ምንም ነገር አንቺ የምታውቂው ነገር ባይኖር ልጅቷን ይዘው ሲመጣ እህትየው አለች አይደል? እህትየው ጋር ልጅቷን መውሰድ ትችል ነበር። እህትየውም የዚህ ነገር ተባባሪ ከሆነች ለምን እህትየው ጋር አልተደበቀችም? እሺ ልጅቷን አንቺ ወሰድሽ። ግን ይኸውልህ እኔ ብቻዬን ስለነበርኩኝ ገንዘብም ያስፈልገኝ ስለነበረ እንደዚህ ይሁንና ልጅቷ አንቺ ጋር ትሁንና ገንዘብ እንትን እልሻለሁ የምትፈልጊውን ያክል ስትለኝ ያው እኔ ገንዘቡ በጊዜው ገንዘቡ ያስፈልገኝ ስለነበር ልጅቷን እኔ በገንዘቡ እንትን ብያት አይደለም። ልጅቷ በጣም ነበር የምታሳዝነው። ልጅቷ በጣም ቆንጅዬና በጣም በቃ እኔ ነው ደግሞ የምትወዱ የነበረው። እኔ ልጅቷን ልትሰቃይ ስላልፈለኩኝ እሺ ብዬ ይዤ መጣሁኝ። ልጇን አንጥቼ እንደዚህ አንቀባሬ እንትን ስላልኳትኝ ኃጢአት ነው እንዴ? ጭራሽ እሷ ናት እንደዚህ ያደረገችው ብላ እኔ ላይ እንትን ትላለች። እኔ ምንም ነገር የማውቀው ነገር የለም። ምንም የራሴን እንትን መያዝ አቅቶኛል። ችግር የለውም። እሱ ማን ወንጀለኛ ማን እንትን እንደሆነ እኛ የምንለየው ነገር ይሆናል። አሁን ቀጥታ አንቺ ወደ ካቻሌ ትወርጃለሽ እንዴ? እኔ ምን አደረኩኝና ነው? እሱን እዛ ታወሪያለሽ። ተነሺ ሂጂ